ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ ኮልፌ ጎራ ብለናል። እንግዲህ ኮልፌ ላይ አንድ ሁለት ፕሮጀክቶችን እንመለከታለን። አንደኛው ከዚህ በ18 ማዞሪያ ወደ አጣና ተራ የሚያመራው ወይም ደግሞ አሁን እያያችሁት ያለው ሲሆን፣ ሁለተኛው ደግሞ ሌላ ግዙፍ ፕሮጀክት አለ። በተለይ በዚህ በአውቶቢስ ተራ ወይም ደግሞ መሳለሚያ በኩል አድርጎ ወደ ኮልፌ አቅጣጫ እየመጣ ያለ አዲስ የመንገድ ልማት አለ። እነሱን የምንመለከት ነው የሚሆነው። ያው ሃይላይት ላይ ያያችሁት ድልድይ ማለት ነው። እንግዲህ አሁን ያለሁት የኮልፌ ዋናው መንገድ ከጦር ኃይሎች ወይም ደግሞ ቀጥታ ከጦር ኃይሎች ወደ ኮልፌ ወይም ደግሞ ወደ ፓስተር አቅጣጫ ስትሄዱ ዋናው መንገድ ማለት ነው። እንግዲህ ኮልፌ አሁን ላይ በጣም ትልቅ የቢዝነስ ሰፈር እንደሆነ ይታወቃል። እዚህ አካባቢ ያው ያን ያክል የቆየ መንገድ ነው። በነገራችን ላይ መንገዱ የድሮ መንገድ ነው። አሁን እንግዲህ ኮሪደር ደርሶት አሳይቻችሁ ነበር ከዚህ በፊት። በእርግጥ በድምጽ አልነበረም እንጂ ይሄንን ፕሮጀክት አይተነው ነበር። በጣም አግሬሲቭሊ እየተሰራ ነበር የሆነ ሰዓት ላይ። አሁን ግን የተወሰነ መቀዛቀዞች አይቼበታለሁኝ። እንግዲህ ያያችሁት እሱን ነበር፣ ወይም ደግሞ በኋላ እንመለሳለን። ዋናው ግን አሁን ይሄ የምትመለከቱት መንገድ ከአውቶቢስ ተራ ወይ ደግሞ ከመሳለሚያ ወደ ኮልፌ አቅጣጫ የሚመጣው መንገድ ነው። እኔ አሁን ያለንበት የምታዩት ማለት ነው። ይህኛው ፕሮጀክት እንግዲህ ከተጀመረ የተወሰነ ልክ በዛኛው ፕሮጀክት ያክል እድሜ ያለው ፕሮጀክቱ ከተጀመረ ማለት ነው። ነገር ግን ከታቀደለት ይሰራል ከተባለ ኢቭን ከብልጽግናም በፊት ጀምሮ ወይም ደግሞ እና ዶክተር አብይ ወደ ስልጣን ከመምጣታቸውን በፊት ይሰራል ሲባል ነበር። በዋናው መንገድ በዚህ ከመሳለሚያ በቀጥታ ወደ ኮልፌ ኖክ መውጫው መንገድ ነው የነበረው። በዛ ጋር ምናልባት ወደዛ አካባቢ የመጣችሁ ሰዎች አይታችሁ ከሆነ ትልልቅ ቱቦዎች ረጅም ዓመታት ልክ እንደ አዲሱ ስቴዲየም እንዳለው ማለት ነው፣ ወይም ደግሞ ወደ አዲስ አበባ ስቴዲየም ላይ ለብዙ ዓመታት በሩ አካባቢ ቆርቆሮ ዙሪያ ላይ የመንገድ ዳር ለውሃ ለፍሳሽ አገልግሎት የሚውሉ ትልልቅ ቱቦዎች ረጅም ዓመታት ተቆልለው ይታይ ነበር። እዚህም አካባቢ እንደዛ ነበር። እንግዲህ አሁን ግን ኦልሬዲ ተጀምሮ እንደምታዩት የሚገርም አይነት መንገድ ሊሰራ እንደሆነ ያስታውቃል። እንደምታዩት እዚህ ጋር ትልቅ ድልድይ ይኖረዋል። ቦሌ ኤርፖርት አካባቢ እንዳለው አይነት መንገድ ማለት ነው። ከላይም የሚያልፍ ከታችም ደግሞ ሁለት አይነት የመኪና መተላለፊያዎች ይኖሩታል። እንግዲህ አሁን ቱቦ ውስጥ ላይ ነኝ ያለሁት። ዙሪያው እንደምታዩት ያን ያክል ያደገ አይነት ሰፈር አይደለም። ምናልባት እዛ ተሻግሮ የሚታዩ ቆርቆንት ነው ፎቆች አሉ። እነሱ ወደ መሳለሚያ አካባቢ ወይ ደግሞ ወደ አማኑኤል ሆስፒታል፣ መቼም አማኑኤል ሆስፒታልን የማያውቅ ሰው የለም በስምም እንኳን ቢሆን ማለት ነው። በተለይ ከመታመም ጋር በተያያዘ ለበርካታ ኢትዮጵያውያኖች ምናልባት እንደ ብቸኛ ሆስፒታል ሆኖ ያገለግላል ከተማ ውስጥ። በእርግጥ ሌላ ካለ አላውቅም። በዚህ ደረጃ እንደዚህ ረጅም ዓመት በመንግስት እንትን የሚል ማለት ነው። የራሱ የሆነ እዛው ገብታችሁ ሰዎች የሚያገግሙበት ነው። የአእምሮ እክል የገጠማቸው ወገኖች እንግዲህ ረጅም ዓመታት የቆየ ነው። ሌላው እዛው አካባቢ ደግሞ ቸርችም ስላለ አማኑኤል አካባቢ ይባላል ሰፈሩ። ሆስፒታሉም አለ። ወደ ከአውቶቢስ ተራ ወደ ኮልፌ ስትመጡ ወይ ደግሞ አሁን እንግዲህ እዚህ አካባቢ እንኳን በእርግጥ ከቅርብ ጊዜ ጀምሮ ትልልቅ አዳዲስ ሰፈሮች ብዙ ሰፈሮች አሉ እና ሸዋ ሜዳ፣ ዶጊ ሜዳ ምናምን የሚባሉ ሰፈሮች ምናልባት አንዴ እንኳን ሰምታችሁ ከሆነ ከአዲስ አበባ ወይ ከኢትዮጵያ ከወጣችሁ ረጅም ዓመት ያስቆጠራችሁ እንኳን ምናልባት ስሙን ላታውቁት ትችላላችሁ። ነገር ግን ወደዚህ አካባቢ ናቸው እነዚህም ሰፈሮች የተመሰረቱት። በብዛት አብዛኛው ሰፈሩ የሚያሞቃቸው ወደዚህ ወደ መርካቶ አካባቢ በሚሰሩ ነጋዴዎች ምናምን ናቸው። ቀጥታ ለመርካቶ ቅርብ ስለሆነ መሰለኝ ወደዚህ አካባቢ ነው ብዛት የሚመጡት። ኖሩትም ወደዚሁ ሰፈር ነው። ኮልፌም እንግዲህ አሁን ትልቅ የቢዝነስ ሰፈር ነው። በተለይ እፎይታ አካባቢ ወደ ላይ ከፍ ስትል አጣና ተራ አካባቢ፣ እንደዚሁም ደግሞ የዚሁ ኢቭን ኖኮ አካባቢም ጀምሮ ሞቅ ያለ አይነት ሰፈር ነው። በተለይ አሁን ይሄ ሪከርድ ጋር ያለው ሰዓቱ
ያን ያክል ማለት ቅዳሜ ነው፣ እሑድ አይደለም። ቅዳሜ ቀን አካባቢ ላይ ነው። ስለዚህ ወደዚህ አካባቢ ያን ያክል እንትን ላናይ እንችላለን። ያው ሰው በብዛት የሚታየው ከስራ መውጫ ሰዓት አካባቢ ምናምን ስለሚሆን ነው። እንግዲህ ዙሪያው ላይ እንደሚታየው አብዛኛው ቀበሌ ቤት ነው የሚበዛው። መንገዱ እስከዚህ ድረስ ደርሼ አላውቅም፣ አላየሁትም። በዋናው መንገድ በአስፋልቱ አሁን መኪኖች በትክክል ታክሲዎች በሚጭኑበት ከአውቶቡስ ተራ ወደ ኮልፌ የሚመጡ መንገዶች፣ ወደ ኮልፌ አቅጣጫ የሚመጡ ታክሲዎች አሉ፣ ወይም ደግሞ ዋናው መኪና መተላለፊያ ማለት ነው። በዛ በኩል ነው እንጂ በዚህኛው በኩል ነው ያላቆም። በእርግጥ ዳሩ ላይ ኦልሞስት ይገናኛል። እዚህ ኖክ ፊት ለፊት ጋር ነው የሚያስወጣው እና እዚህ አካባቢ ሻንቅላ ወንዝ አለ የሚባል ሰምቻለሁ። የወንዙ ስም ሻንቅላ ሲሉ ነው የሰማሁት። ምናልባት እዚህ ሰፈር ያላችሁ ታሪኩ ጋር ተያይዞ የምታውቁት ሰዎች ካላችሁ በደንብ ኮመንት ላይ እንድናውቀው ልታደርጉን ትችላላችሁ። እኔ አንድ አብሮኝ የተማረ ጓደኛ ስለነበር እሱ አማካኝነት ነው ኢቭን ይህን ሁላ እየተሰራ እንደሆነ ያወቅኩትና ወደ ኮልፌ ስመጣ እንግዲህ እሱን ላሳያችሁ ነበር አላማዊ። በእርግጥም እዚሁ ላይ ያለ እስኪታችሁ ወርዳ የሚሆነው ስላለኝ ለዛ ነው እንግዲህ ወደዚህ የመጣሁት። እንግዲህ ሰፈሩ የምትመለከቱትን ነው የሚመስለው። ይሄኛው ያው ኮሪደር አይደለም እንደምታዩት የአዲስ መንገድ ግንባታ ነው። ምናልባት ከዚህ ከአውቶቡስ ተራ ወደ ኮልፌ ስትመጡ በጣም የሚጨናነቅ አይነት እንደዚሁም ደግሞ ኢቭን ያለውን የፍሎ ወይ የትራፊክ ፍሰት የሚመጥን አይነት አልነበረም። መንገዱም ጠበብ ያለ ነው፣ ነገር ግን ሰው የሚበዛበት ከፍተኛ የሆነ የንግድ እንቅስቃሴ ያለበት አካባቢ ነው። ነገር ግን መንገዱ በጣም የተጨናነቀ ያው የድሮ መንገዶችም ስለሚሆኑ በእርግጥ በፊት ላይ ሲሰሩ ከተማው ያን ያክል የሰው ብዛት አይኖረውም። እንደገና ደግሞ ከተሞች እያደጉ ሲሄዱ ሰው እየጨመረ ሲሄድ፣ የመኪና ቁጥሩ እየጨመረ ሲሄድ መንገዶች ደግሞ መጥበብ ይጀምራሉ ከተሰራላቸው አንጻር ማለት ነው። እንዲሁም ደግሞ አዳዲስ አማራጭ መንገድ ወይም ደግሞ የተሻለ መንገዶች አስፈላጊ ሆነው ይገኛሉ። እንግዲህ ይሄኛውም አንደኛው እንደ ቅያሪ መንገዱ ነው። ያኛውን የነበረውን አስፋልቱን ወይም ደግሞ ያቺ ትንሿን መንገድ ሊያሳርፍ የሚችል ሌላ መንገድ ግንባታ ነው። ዙሪያው ያው እንደምትመለከቱት ነው። ቀጥታ ፊታችንን አዙረን ወደ ዋናው አስፋልት ከጦር ኃይሎች ወደ ኮልፌ የሚወስደው እሱን አስፋልት እንይዛለን። እነዚህ መሻገሪያ በርካታ ድልድዮች ያሉት ማለት ነው። እንግዲህ ያ መንገድ እንደዚህ አይነት መንገድ ያየሁት ምናልባት ከመገናኛ ወደ ቃሊቲ ስትሄዱ ዋናውን መንገድ ይዛችሁ ቦሌን ካለፋችሁ በኋላ እንግዲህ ከቦሌ ሚካኤል ጀምሮ ወደ አዲስ አበባ፣ አዲስ ሰፈር፣ ሳሪስ ምናምን ነው የሚባለው ወደዛ አቅጣጫ ስትሄዱ ነው ልክ እዚህ አካባቢው እንዳለው አይነት ተመሳሳይ መንገድ የምታዩት። ከላይ የእግረኛ መሻገር ያላቸው እግረኛ መሻገሪያዎችም ከርቀት ናቸው። አንዱ ጋር ከአንደኛውና ወደ ሁለተኛው መሻገሪያ ለመሄድ ኢቭን ብዙ ፌርማታ ሊሆን ይችላል። እነዚህ አይነት መንገዶች ደግሞ ሰፈሩን እንዳያድግ እንቅፋት የሚሆኑ ይመስለኛል። ምክንያቱም ሰው ከዚህ ወደዛ በደንብ መሸጋገር ካልቻለ፣ እቃዎችን መገበያየት የማይችል ከሆነ የተወሰነ የራሳቸው የሆነ ኢፌክት የሚኖራቸው ይመስለኛል። እንግዲህ የሳሪስ የቦሌ መንገድም አንዱ ልክ እንደዚሁ ሁሉ ያን ያክል የማያድግ ነገር ግን ረጅም ዓመት ያስቆጠረ ሰፈር ነው። እሱም በቅርቡ ነገራችን ላይ እድሳት አድርገውለት ነበር። ወደዚህ ወደ ፌስቡክ ላይ ፖስቶ እንዳየሁት እኔ በእርግጥ እኔ ሳልፍ አይቻለሁኝ። የመሀለኛው አንዱ መንገድ ዘግተውት ጥገና ማለት ነው፣ ሙሉ ለሙሉ ሳይሆን ያው ኮሪደር ምናምን ወደዛ የለም። ምናልባት ወደፊት ሊኖር ይችላል። እንግዲህ ወደ ኖክ አካባቢ እየወጣን ነው። ለማንኛውም እዚህኛው ፕሮጀክት ጋር ስንመጣ ከዚህ በፊት ያኔ ገና ሲቆፈር ነበር ያሳየኋቸው፣ ልክ ፕሮጀክቱ እንደተጀመረ ማለት ነው። አይ ቲንክ አሁን የቱቦ ምናምን እንትን ብለው ጨርሰዋል። የተፋሰሱን የቆሻሻ ወይም ደግሞ የፍሳሽ ማስወገጃ ቱቦዎች ተቀብረው አልቀዋል። እንግዲህ እየተዳረስን ነው የምንገኘው። የተወሰነ እንግዲህ ከላይ ህንፃዎቹ ይታዩኛል ወደ ኖክ አካባቢ ማለት ነው። ዙሪያው እዚህ አካባቢ አስፋልቱ ጫፍ ምናልባት ልብ ብላችሁ አይታችሁ ከሆነ ወይ ደግሞ እዚህ ሰፈር ያላችሁ የምታውቁት ይመስለኛል። በርካታ የጭቃ ቤቶች አይቻለሁኝ። መንደር ውስጥ ባልገባም አስፋልቱ ዳር ዳር ላይ ያሉ ቤቶች እንዳልኳችሁ በርካታ እነዚህ የቱቦ ተደርድሮ የሚገኙበት የነበረበት ወደዚህ ኖክ ፊት ለፊት ወይም ደግሞ ወደ ሉካንዳ አካባቢ ማለት ነው። ይሄ መንገድ ቀበሌ ቤቶች እንደዚሁ የቆርቆሮ አይነት በርካታ ቤቶች ነበሩ። ከዛ ውጭ ግን አስፋልቱ ዳር ዳር ላይ
ያን ያክል ተለቅ ያሉ ባይሆኑም በርካታ ሱቆች በተለይ ደግሞ ወደዚህ አልባሳት እና የፋሽን ነክ ነገሮች ይበዛሉ። እንደዚሁም የሰከንድ አንድ ጫማዎች ምናምን በብዛት የሚገኘው ወደዚህ ወደ ኮልፌ አካባቢ ነው። ጋርመንትም እንዲሁ ብቻ ከአልባሳት ጋር ነክ የሆኑ ነገሮች በርካታ ንግዶች ወደዚህ አካባቢ በብዛት የሚታወቅበት አንዱ ሰፈር ወደዚህ ወደ ጋርመንት አልባሳት ነው፣ ወደ ኮልፌ ነው። እንግዲህ ይሄኛው አዲስ የተጀመረው ወይም ደግሞ አዲስ የተከፈተው መንገድ ይሄ ሲሆን ከጀርባዬ ደግሞ የሚያልፈው የድሮ ከአውቶቢስ ተራ በመሳለ የሚያደርገው ወደ ኮልፌ ልኳንዳ ማለት ነው። አጠና ተራ ሳይሆን ወደ ልኳንዳ የሚያስመጣው መንገድ አለ። እንግዲህ ይሄኛው ደግሞ የተሻለ ይመስለኛል። ያኛው ትንሽ መጠጣጠፎች ይበዙታል። ይሄ ግን እንደምታዩት ቀጥ ያለም እንዲሁም ደግሞ የተሻለ መስሎ ይታያል። ያው ነገሩ እነሱም ኮስቱን እንትን በማለት መሰለኝ ይሄኛውን ሊጀምሩ የሚችሉት። ለማንኛውም አሁን ፊታችንን አዙረን ወደ 18 ማዞሪያ ነው የምናመራው፣ ወደ አስፋልት ወጥተን ማለት ነው። ወደ አስፋልቱ ጋር እየደረስን ነው የምንገኘው። እንግዲህ ከጦር ኃይሎች ወደዚህ ስትመጡ ምናልባት ትልልቅ ያነክላሉ የሚባሉ የኔዘርላንድ ኤምባሲ አለ። እንደዚሁም ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወይም ደግሞ እሱ አለ። ጦር ኃይሎችን ካለፋችሁ በኋላ ማለት ነው። ከጦር ኃይሎች አልፋችሁ ወደ 18 ማዞሪያ ድረስ እስክደርሱ ሌላ አባጅፋር መስጊድ የሚባልም አለ። ያው አባጅፋር ኢትዮጵያ ውስጥ ታሪካዊ ሰዎች ውስጥ አንዱ እሳቸው እንደሆኑ ይታወቃል። እንግዲህ ምናልባት የእሳቸው መታሰቢያ ይሁን ወይ ደግሞ ከእሳቸው ጋር ተያያዥነት ይኖረው አይኖረው በእርግጥ አላውቅም ስለ ባክግራውንዱ። ነገር ግን እነዚህ ያሉ ያው ኤምባሲው ኦልሬዲ ከኢትዮጵያ ጋር በነገራችን ላይ ኔዘርላንድ በተለይ በአግሪካልቸር በብዛት ኢንቨስት በማድረግ ከሚታወቁ ሀገራቶች ውስጥ ምናልባት ቀዳሚዋ ትመስለኛለች። በተለይ ደግሞ እነዚህ ወተት እና የእንስሳትን ምርቶች እንደ ወተት፣ እርጎ ምናምን በማቀነባበር እንዲሁም ደግሞ በአግሪካልቸር ከፍተኛ የሆነ ዝና ያላት ሀገር ናት ኔዘርላንድ። እንግዲህ ኤምባሲው 1951 ጀምሮ ከ1951 ጀምሮ ከኢትዮጵያ ጋር ዲፕሎማቲክ ሪሌሽን እንዳላት ቼከር ሳደርግ አይቻለሁኝ። መገኘውም እንግዲህ የኢትዮጵያ እስልምና ጉዳዮች ምክር ቤቱን ካለፋችሁ በኋላ ወደዚህ ስትመጡ ማለት ነው 18 ማዞሪያ እና በሁለቱ መካከል የሚገኝ እንደሆነ ይታወቃል። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እስካሁን ሰብስክራይብ ያላረገ ካለ ነባር ቤተሰቦችም ሀሳብ አስተያየታችሁን አስቀምጡ። ላይክ እያደረጋችሁ ቪዲዮውን በየቀኑ በሚለቀቁ ቪዲዮዎች እንግዲህ ያው ፕሮጀክት ነው የምንጎበኘው። ትላንትና አትላስን ነበር ያሳየዋችሁ ዲቴል። ከዛ ቀደም ብሎ እነ ነገሃር፣ አራዳ ሌክዠሪ ሞል፣ ፒያሳ፣ ፒኮክ የተለያዩ እንትኖች ሳሳያችሁ ነበር። እንዲህ ዛሬ እንደውም ቀደም ጠዋት የካሳንቺስን ስፖርት ፓርክ ልቄላችኋለሁ። በነገራችን ላይ አዲስ አበባ ውስጥ ያላችሁ ሰዎች እያንዳንዱ ኢትዮጵያዊ የሆነ በተለይ ወላጅ ልጅ ያለው ምናምን እንዲጎበኘው የሚመከር አይነት ቦታ ነው ስፖርት ፓርኩ ካሳንቺስ ላይ። በቃ አሁን እውነትም የሆነ የቱሪስት መዳረሻ አይነት ነው እየሆነች የምትገኘው። ስፖርት ፓርኩ ደግሞ በጣም ነው የሚያምረው። የሌሉት ነገር የለም። ካላያችሁት ቅድም የለቀኩት ቪዲዮ ኢቭን ቼክ አድርጉት። ገና የተከፈተው ዛሬ ነው ስፖርት ፓርኩ። ማታ እነ ዶክተር አብይ እንደዚሁም ደግሞ ከንቲባ አዳነች አቤቤ እንዲሁም ትልልቅ ባለስልጣናቶች ተገኝቶ እንደዚሁም ደግሞ አትሌት ኮማንደር ደራርቱም ነበረች። በርካታ የስፖርት ላይ የሚሰሩ ኮቾች አትሌቲክስ ላይ ስመጥር የሆኑ ኮቾች ነበሩ። እነሱ በተገኙበት በሚገርም በደማቅ ሁኔታ ነው የተከበረው። በነገራችን ላይ ከዛ አንድ ቀን ቀደም ብሎ ልቀርጽ እዛ ገብቼ ነበርና የሚገርም ርብርብ ነበር ሲደረግ የነበረው። ኦልሬዲ አያስቀርጹም። በጣም ሴኪዩር ነበር። ኦልሬዲ ነገ ሊመረቅ ስለሆነ የቀሩት ነገሮችን ለማጠናቀቅ ከፍተኛ የሆነ እንትን ሲያደርጉ ነበርና ሰው አስወጥቶኝ ሳልችል ነበር የቀረሁት። ደግነቱ ግን ኦልሬዲ በነጋታው ጠዋት ላይ ክፍት ስለሆነ ዛሬ ጠዋት ነው የቀረጽኩት። ለቅቄዋለሁ። እናንተ ደግሞ ማየት የምትፈልጉ
ብታዩት ይመከራል ቪዲዮ ማለት ነው። ወይም ደግሞ ልጆች ያሏችሁ መጥታችሁ ልጆቻችሁን ይዛችሁ ብትመጡ የህፃናት መጫወቻ የሚገርም አለው። ባስኬትቦሉ ወይም ዋኛ ገንዳው፣ ጂም መስራት የምትፈልጉ የሌለው ነገር የለም። የሆነ በጣም ለግዠሪ የሆነ ሆቴል ውስጥ ወይ ደግሞ በጣም ሌት ያለ እንትን ውስጥ ካልሆነ በስተቀር ሊኖር የማይችል የሚመስል የሆነ ፐብሊክ በሆነ ስፔስ እንደዚህ አላየሁም እኔ አዲስ አበባ ውስጥ እንጃ። ያው አዲስ አበባ ውስጥ ከሌለ ደግሞ ሌሎች ከተሞች ላይም ይኖራል ተብሎ አይታሰብም። ግን በጣም ነው የሚያምረው። ሌላው ደግሞ ትልልቅ አትሌቶች የታሰቡበትም ስለሆነ ወይም ደግሞ ለእነሱንም የሚያወድ ሐውልቶች የተቀመጡበት ፋውንቴኑ በጣም ነው የሚያምረው። ጎራ ብላችሁ ይዩት። ከዚህ በፊት እንኳን ከማለቁ በፊት እኔ በደንብ አሳይቻችሁ ነበር። እንደዚሁም ደግሞ ከካሳንቺስ ፕሮጀክቶች ጋር አንድ ላይ አድርጌ ከና አዲስ አኳሪየም፣ ቡና ፕላዛ ምናምን ጋር አድርጌ አሳይቻችሁ ነበር። ብዙዎቻችሁ አይታችሁታል። ከዛ በኋላ የተጨመሩ ያው ፊኒሺንጎች፣ የእግር ኳስ ሜዳው፣ ሌሎቹ በጣም ተውበው፣ እንደዚሁም ደግሞ የመዋኛ ገንዳዎቹ እነሱ እንደ ቤት ወይም ደግሞ እንደ ክፍል ውስጥ ነው የተደረጉት። ከላይ ሌላ ክብ ቤት ውስጥ ተሰርቶላቸው ተጠናቀዋል። እንግዲህ ያላያችሁት አሁን እንግዲህ ክፍያ አልጀመረም። ኦልሬዲ ጎራ ብላችሁ እዩት። በእርግጠኝነት ትወዱታላችሁ። ለማንኛውም አስፋልት ወጥተናል። ዋናውን መንገድ ይዘናል። እንግዲህ ወደ ፊታችንን ያዞር ነው ወደ ጦር ኃይሎች አቅጣጫ ነው። እንግዲህ ቀጥታውን ነው ስትሄዱ ጦር ኃይሎች ነው። በእግራችሁ እኔም በእግሬ ነው የተመለስኩት። ታክሲ ያው ሰሞኑ ከባድ ነው ታውቃላችሁ። ታክሲ በጣም ፈታኝ እየሆነ ነው። የነ ኢራን አሜሪካ ጦርነት እስኪያልቅ በየቦታው ሰልፍ ነው። ታክሲ ተሰልፈዋል። ህዝቡም ሰልፍ ላይ ነው። ስለዚህ የሚሻለው ወክ ነው በእግራችሁ ቀጥታ ብትሄዱ። ከዚህ አሁን ጦር ኃይሎች ታገኛላችሁ። እንግዲህ ወደ ግራ ስትዞሩ ወደ ሜክሲኮ፣ ወደ ቀኝ ከዞራችሁ ደግሞ ከጦር ኃይሎች ስትደርሱ ማለት ነው መስቀለኛው መንገድ ወደ የሺ ደበሌ፣ ወደ ቤተል ቀራኒዮ ምናምን ይወስዳችኋል። ካልሆነ ደግሞ ቀጥታው ነው ሊድ ካላችሁ 3 ቁጥር ማዞሪያ ወደ ዘነበ ወርቅ አለርት ሆስፒታል አለ። በነገራችን ላይ እዛ ስመጥር ሌላ ቤተል እስክደርሱ ወይም ደግሞ ቅርታ አየር ጤና እስክደርሱ ፊት ለፊት ነው ከሄዳችሁ በዛ ነው የምታገኙት። እንግዲህ ሰፈሩ ይሄንን ነው የሚመስለው። ትንሽ ፀሐይ በጣም ፀሐይ ነው በነገራችን ላይ እየቀረጽኩ የነበርኩትም ወደ ተቃራኒ ወይ ደግሞ ወደ ፀሐይ አቅጣጫ ስለሆነ ኳሊቲ ወርዶባችሁ ሊሆን ይችላል። ፀሐዩ ግንባራችንንም ካሜራችንንም እያደቀቀን የመጣሁት እንግዲህ ጀርባችን ያው እኛውን የወጣ ነው ወደ በልኳንዳ ነው። ጀርባችን ወደ አጠና ተራ እየሄድን ያለ ነው። ደግሞ ወደ 18 ማዞሪያ ነው። መንገዱ ግን እንደምታዩት በጣም ሰፊ ነው። እንዳልነው ግን መሻገሪያ ነበር ሲቸግር የነበረው። ኦልሬዲ አሁን ኮሪደሩ ስለተነሳ አሪፍ የሆነ ጥሩ ኮሪደር እንደሚኖረው አይጠራጠርም። በነገራችን ላይ ከመገናኛ ወደ ቦሌ ኤርፖርት ስትሄዱ ዋናው መንገድ ማለት ነው እንደዚሁ አይነት ነው የነበረው። ለመሻገሪያ የሚቸግር በብረት የታጠረ መንገድ ነው የነበረው። አሁን ከኮሪደሩ በኋላ እንዴት የሚያምር አይነት ስትሪት እንደሆነ ልዩነቱ እዚህ አካባቢ ብዙ ህንጻዎች ያን ያክል እንደ ቦሌ ወይ ደግሞ እንደ አትላስ ምናምን እንደምናያቸው አይነት እንደ ካሳንቺስ ትልልቅ ህንጻዎች፣ ሆቴሎች ምናምን አናይም። ነገር ግን በጣም በርካታ ህዝብ የሚኖርበት አዲስ አበባ ውስጥ በጣም የጥንት ከሚባሉ ሰፈሮች ውስጥ አንዱ ይህ ሰፈር ነው። እንግዲህ እስከ ጫፍ ኮሪደሩ እስከተጀመረበት ድረስ ነው ዛሬ ጉብኝታችን የሚሆነው። ያው ሙሉን ይሄኛው መንገድ
እስከ መብራት ኃይል ወይም ደግሞ እስከ አጠና ተራ ነው የሚሄደው። እኛ ግን እያየን ያለ ነው ሁለቱን ስለሆነ አንድ ላይ ማድረግ አይቻልም። መቼም የራሱ 26 ደቂቃ ነው የሆነው። ስለዚህ የዚህ ዋናው መንገድ ግማሽ ከልኳንዳ ማለት ነው ወይም ደግሞ ከኖክ እዛ አካባቢ ወደሚታወቅ ሰፈር ስለሆነ አስሬ ኖክ የምላችሁ ኖክ ማዲያ ነው። ግራ አጋብቻችሁ እንዳይሆን እንግዲህ ከልኳንዳ እስከ 18 ማዞሪያ ነው ይሄኛውን ፕሮጀክት እያየን ያለ ነው። የተነሳንበት ደግሞ ዋነኛው ከዚህ ከአውቶቢስ ተራ ወይም ደግሞ በመሳለሚያ በኩል አድርጎ የሚመጣውን መንገድ አዲሱን መንገድ እሱን ያየ ነው ሁለቱን ማለት ነው። ስለዚህ አሁን የተወሰነ ወደታች ከወረድን በኋላ ድልድዩ ላይ ወጥተን ወደታችም ወደታይ ላይም እያየን በተወሰነ ሰፈሩን ቁልቁል እንመለከታለን። እሱን ካየን በኋላ የዛሬ ጉብኝታችን የሚጠናቀቅ ነው የሚሆነው። እንግዲህ እኔ በድምጽ እምላችሁ አዲስ ሀሳብ ጨርሻለሁኝ። ነገ ሌላ ቪዲዮ ይዤላችሁ እመጣለሁ። እስከ ነገ መልካም ጊዜ እንዲሆንላችሁ እመኛለሁ። ቪዲዮ አስከቻላችኋት እዩት። እስካሁን ታክሳችሁ ስለተከታተላችሁ በጣም ነው የማመሰግነው። ቻው፣ መልካም ጊዜ።